ጋይሶች የኔና የግምጄን ትውውቅ በነግራችሁ እኮ እግዚአብሔር ነገሮች ሁሉ በአጋጣሚ ይሳካሉ ብላችሁ እንድታምኑ የምትሉት ለቤቴ ማምላክ ነገር የተገናኘ ነው። አጋጣሚ የተገናኘንበትን ቀን እኔ ልናገር ሰይዋጌን ዘመበል ቆይ እኔ ልናገር ልንገራችሁ። መጀመሪያ እንድትነገሩ የምትፈልገው አቤና ምን ጋም ያላችሁ አንዳንድ የኮራሁብሽንም ጭምር ነገራችሁ። ምግብ ቤት ምንም ነገር እንዳትበሽ። አንዳንድ ቁጥር ጋይስ ትውቃችንን ማወቅ የምትፈልጉ እሺ፣ በቃ ልንገራችሁ። በመጀመሪያ እኔ ዩቱብ ለመስራት የራያ ሙዚቃ የሰራሁትን ቪዲዮ ካያችሁ እነሱ ልጆች ጋር ዩቱብ ለመስራት እየሄድኩ ነበረ። ከዛ ያው ያለሁበት ሰፈር አዲስ ቤት አይደለ፣ አይታችሁት ዩቱብ ላይ አዲስ ቤት ነው የተከራየሁት እና እኔ እስከዛሬ ድረስ ስኖር አዲስ አበባ ከመጣሁ ጀምሮ 2 ወር ሆኖኛል። አልወጣም፣ ብቻዬን መውጣት አልችልም። ታውቃላችሁ፣ ሰሙናን ለመግዛት እራሱ ብፈልግ የምወጣው እነማን ጋር እንደሆነ ታውቃላችሁ። አልወጣም። በጣም ስርዓት ያለኝ ልጅ ነኝ። ኦልሬዲ የቤት ልጅ ማለት ትችላላችሁ። ማርያምን ከቤት አልወጣም ካለ እነሱ ፍቃድ አስፈቅጄ ምናምን እነሱ ጋር ነው የምወጣው እና የዛን ቀን እንዳጋጣሚ ሆኖ ያለሁበት ነገር ይገባቸዋል እና ዩቱቤ እንዳይቀዘቅዝብኝ ዩቱቤን ለመስራት ስወጣ ከዛ ቦታውን አላውቀውም። ከዛ አቤኔ እንዳጋጣሚ ቆመዋል። ከዛ ወንድሜ እንዴት ነህ ደህና ነህ? እንደዚህ አይነት ቦታ ፈልጌ ነበረ እና አሳየኝ፣ ወይንም ደግሞ ታክሲ እንትን አስይዘኝ ምናምን ስለው ችግር የለውም እኔ ላሳይሻለሁ ማለት ነው ቦታውን። ከዛ ሄድን፣ ባንድ ሄድንና እንዴት ነው ደህና ነሽ ወይ? ከመጣሽ አገሩ ተመቸሽ ምናምን አለኝ። አዎ ተመችቶኛል እግዚአብሔር ይመስገን ምናምን እያልኩት እየሄድኩ እያለ የት ነው ምናምን አለኝ። ዩቱብ ስራ ለመስራት እንደዚህ ቦታ ታውቃቸው እንደው እንደዚህ ስለው አውቃቸዋለሁኝ እና የሚያስፈልግሽ ነገር አለ ምናምን ሲለኝ አይ ለጊዜው ምንም አያስፈልገኝም አመሰግናለሁ ምናምን ስለው ከዛ አይ የማግዝሽ ነገር ካለ ሜቢ በስራም ጉዳይ ሊሆን ይችላል የምጽፍልሽም ነገር የምትቸገርም ነገር ካለ እኔ እጽፍልሻለሁ ችግር የለውም እና እግዝሻለሁ ስልክሽን ስጭኛለኝ ማለት ነው። ከዛ እኔም ደግሞ ሰው ስለሌለ ከጎኔ ማንም ሰው ስለሌለ ከጎኔ በሰዓቱ ማንንም ሰው ታውቃላችሁ፣ ማንንም ሰው ነው ማምነው። ማንም ገዳይም ይሁን ምንም ይሁን አላውቅም። ከዛ ውጭ ቀን ውጭ አይቼው አላውቅም እና ችግር የለውም እሺ አልኩት። ስልኬን ሰጠሁትና ልጆቹ ጋር ተገናኘን። የዛን ቀን ማለት ነው ይዘንባል እምላችሁ፣ ይዘንባል። በጣም ነው የሚዘንበው ዝናብ ማለት ነው። በጣም እየዘነበ ነበረ። ከዛ ስመለስ ለስራ የሚመችሽ ከሆነ እናወራለን ምናምን ብሎ ልክ እየተመለስኩ እያለ ልጆቹ ጋር ቪዲዮ ሰርቼ ዝናብ እየጣለ የሆነች እንትን አለች ጀማው የሚቀመጡባት የሆነች ቦታ አለች። እዛ ጋ አገኘኝ እኔ ስመጣ ማለት ነው። ከዛ እንዴት ነው ስራ እንዴት ነው ታስማማችሁ ወይ ምናምን ነገር ምናምን አለኝ። አዎ ምናምን አልኩት እና ስለ አንዳንድ ነገሮች ነገ እናወራለን አሁን ግቢ ምናምን አለኝ። ገባሁ ቤቴ። ከዛ በሁለተኛው ቀን ስልክ ተደወለልኝና እንዴት ነሽ የሚያስፈልግሽ ነገር አለ ወይ ምናምን ዛሬ ማውራት እንችላለን ወይ አለኝ። ይቻላል ችግር የለውም ምናምን አልኩት። እኔም ለስራ በጣም መስራት እፈልጋለሁ። በጣምም ደግሞ ጉጉት ስላለኝ ምንም አይነት ችሎታ የለኝም ታውቃላችሁ። የትወና ምንም አይነት ነገር የለኝም። እኔ ቅመም ነኝ። ሳህን ከማጠብ ውጭ የማውቀው ነገር የለምና ግን ደግሞ ያስያዙኝን ነገር አለቅም ይይዛለሁ። ከዛ በኋላ ያለውን አቤኔ ይቀጥልላችሁ። ከተገናኘን በኋላ ያለውን ከዛ በኋላማ በቃ ምን ልበላችሁ፣ ዛራና ቻንድራ የሚለው ፊልም ነው የተፈጠረው። አትቀልድ። እኔ ቁም ነገር እያወራን ነው አይደለ? አይ ማለት ተገናኘን ምናምን ነገር በቃ ስልክም ተደዋወልን ምናምን በቃ በጣም ስላችሁ ጀስት ከዛን ቀን በፊት ደግሞ በነገራችሁ ላይ ይሄ ሁሉ ነገር ከመፈጠሩ በፊት የሆነ ምግብ ቤት ተገናኝተን እና ላሽ ነበር ያልኳት፣ ሰላም አላልኳት። ማርያምን ነው የምላችሁ ጀስት እሷ እንትን ብለን ከዛ በኋላ እዛለት ደግሞ ብቻዋን ምናምን ነበረች። መታ ስታዋራኝ ጀስት ሴት ናት። አንደኛ ቦታን የጠየቀችኝ ወሰድኳት፣ አሳየኋት፣ አወራን፣ አሪፍ ንግግሮች አወራን። ፐርሰናሊቲዋ ደስ ይላል ማርያምን። ከዛ ለስራ ያላት ተነሳሽነት ደግሞ አሪፍ ነው። ሶ ሌላ ነገር ፋይናንሻል እንኳን ማገዝ ባልች ጀስት በምንችለው ፈጣሪ በሰጠኝ ነገር
በጽሁፍ በአክቲንግ ነገሮች በቃ በአንዳንድ ነገር አግዝሻለሁ ምናምን ተባለ። አልን እያልን ይኸው ለዚችው ለዛ አንቺ ስሚ ለካ ማታ ዝናብ ልብሴ በስብሶ አንቺን ስጠብቅሽ ድጋሚ ቤት ገብቼ ምናምን ቀይሬ ነው ለካ የተገናኘ ነው። ታውቂያለሽ ለካ እንደዚህ ነው ለካ ትዝታ የሚባለው መድኃኒዓለም በቃ ዝናብ እየጣለ በጣም ዝናብ እየጣለ ነበረ። ሞሮች በጣም ዝናብ ይጥል ነበር ስንገናኝ። ከዛ እዛ ቪዲዮ ሰርች የመጣው ከዛ እሱ ጋር ተገናኘን። ከዛ ያለኝን ተነሳሽነት እኔ በቃ ልነግራችሁ አልችልም። በፊትም ያው ማለት ያን ያክል ወደ ስራው እንትን የሚለኝ ሰው ስላጣው እንጂ በጣም የመስራት ፍላጎት አለ። ይገባችሁ? በጣም ማለት ነው በጣም እና እነዚያ ነገሮች ነካ ሲያደርጉኝ መስራት ጀመርኩኝ። እግዚአብሔር ይመስገን። በዛ አጋጣሚ ነው እንጂ አስበንበት አውርተን እንደዚህ ሰው እንደሚባባለው እንደዚህ ሰው ጋር እንደተገናኘሁት ግን ይኸው እግዚአብሔርን ይኸው ፈጣሪ በሚያውቀው ምንም ነገር እኔም እሷም አስበንበት ቢሆን መጀመሪያ የተዋወቅንበት ቀን ነበረ። ገባችሁ አይደለ? እኔ በባህሪ ኩራተኛ ነኝ፣ ማይዋሽ ሁሉም ሰው የሚለው ነገር በጣም ጠጋበኛ ነኝ፣ ኩራተኛ ነኝ። ጀስት ሰው ሰላም ካለለኝ ሰላም ማለት ሰው ካልተዋወቅኩኝ ማለት ከቀረበኝ ግን በቃ ወዳጅ መሆን ሰው እኔ ጓደኞቼም ሁሉም ሰው እንደሚለኝ ማለት ነው። እና እዛለት በቃ ምንም መጣች ግን በቃ ከዛም በኋላ ሰላም አለማለት የዛለት እንዲደብረኝ ያደረገችኝ ስልሽ ሶሻል ሚዲያ ላይ እንደሚሰራ ሰው ሚዲያ ላይ እንደሚተዋወቅ ሰው በአካል ነው እንጂ እኮ ማናወራው ሶሻል ሚዲያ ላይ እንተዋወቃለን። እሷም የኔ ቪዲዮ ይደርሳታል፣ እኔም የእሷን ቪዲዮ አያለሁ። ገባችሁ አይደለ? ግን እዛ ጋር እንደዛ አይነት ነገር ማድረጋችን ይደብራል። ግን ያው ፈጣሪ አይሳሳትም አይደለም የሚባለው። በትክክለኛው ሰዓት ለተሻለ ነገር ለቁም ነገር ሁኑ ብቁ ሲለን ያንን ምክንያት በማድረግ እኔም መኪና ስጠብቅ እሷም አድራሻ ለማወቅ ተዋወቅን። ይኸው አሁን እንደዚህ ነው። ትዝታ ሆኖብን ይኸው ፈገግ ያለን ለእናንተ እየነገርናችሁ። ከዛ አንድ ነገር ልንገራችሁ። ከዛ በኋላ ምን አለች? ባንድየታ ሰላም እጄ በዛ አይነት ስሜት ውስጥ ሆኖ በአንድ እይታ ቀርቶ ወይ እንደዚህ እንኳ አለ እንደዚህ ማለት ሰው እኮ የተለየ ነገር እንትን ሲል የሆነ ነገር ያሳያል። እና እኔ የማውቃቸው ራሱ በዙሪያዎች የሆነ ነገር ያሳያሉ። በሰዓቱ በጣም እንትን ብሏል፣ ዝናብ ሊጥል ነው። ልጆቹ ደግሞ ግዴታ ማግኘት አለብኝ። እነሱንም አጋጣሚ ነው የተገናኘ ነው፣ እነዛም ጋር ማለት ነው። ቪዲዮ የሰራውን ልጆች ጋር በቲክቶክ ፎሎ አደረጉት። ስለዋራሽ ደስ ብሎኛል ምናምን አለኝ። ከዛ ቪዲዮ አብረን መስራት መቼ ነው ኩላ የምናደርገው አለኝ። ችግር የለውም ኤኒታይም እችላለሁ ምናምን አልኳቸው። ተገናኘን፣ ቪዲዮ ሰራው፣ ወዲያው ተመለስኩኝ። ስመለስ እሱን አገኘሁት። በቃ እንደዚህ ነው እና ከዛ ጀምሮ በጣም እንክብካቤ እየበዛብኝ ነው እና ያው እንደምታውቁት በጣም እየወፈርኩኝ ነው ለማለት ነው። ጋይስ እኔ ምንም ሰጥቻት አይደል? እኔ ከፍቅር ውጭ ምንም እየሰጧት አይደለም። እና ግን ማርያምን እያንዳንዱ ህይወታችሁ ላይ መጥፎም ሆነ ጥሩ ጀስት አጋጣሚ ሲፈጠር ፈጣሪያችሁን አመስግኑ። እሺ ስለ እናንተ ያንን ነገር እንድትለወጡበት መጥፎም ከሆነ እንድትማሩበት እንጂ ፈጣሪ አይሳሳትም። የምሬ ነው ማርያምን። ስለዚህ ሁላችሁ እና ደግሞ ሁላችሁም ጀስት ሙስሊም ሆናችሁ ሁላችሁም ወቃ ሃይማኖቶቻችሁ ጠንከር በሉ ጋይስ። የሆነ ድርድርነት እርድና ምናምን አይደለም፣ መራቅ ምናምን እኔ እኔ ያለ እንትኖኝ ምናምን አይደለም። እሺ ጋይሶች ለጥምቀት መሄድ ሰው ነኝ ቸርች። እውነቱን ንገረኝ ካላችሁ እንደዛ አይደለም፣ ግን ፈጣሪ ልብ ነው የሚያየው እና ዱርዬዎች እንዳለ ሁላ